መዳር የማይፈልግ አፋቶ ቁጭ ያደረገ አንድ መንፈስ አለ። ይሄ መንፈስ ጋር አንቺ ሰው በስጋ ሰውን እንደሚያውቅ ትተዋወቃላችሁ። እንዴት በይ ሌሊቶችሽን ገዝቶ የተቀመጠ ባልነኝ የሚል መንፈስ ነው። እኛ ምድር ለእግዚአብሔር ቀባቱ ያስነሳው ነብይ እዩ ጩፋ በሌሊት ህልሞች ላይ አይተው እንደነበር የጌታ መንፈስ ይናገረኛል። ክፉኛ አገፋፍን የተገፋው ክፉኛ ወጣት ነው የወጣው። ምክንያቱም ነገሩ እግዚአብሔርን ጊዜውን አምጡ ሳትታምጡት አይደለም። ፊዚካሊ ከስጋ ከወንዶች ጋር ያለሽን አታችመንት እንዳይኖርሽ የሚፈልግ ስፒሪት ነው። ሌላ ቤት ገባ። የመጀመሪያ ጸቡ ያ ነው። እሷም ለመናፍስቷ ለማሳለፍ ሰጠች። ሳምንት አላቆየውም። ያዘው፣ አልጋ ላይ ጣለው፣ አላሳነበተውም። መንፈስ ወሰደው። እግዚአብሔር ልክ ለዳዊት ዮናታንን እንደሰጠው እግዚአብሔር የልብ ሰው ይሰጣል። ያም ወጣት ነብይ ነው። እሱ ነው አላልኩም። የጌታ መንፈስ ነው ይለኝ አኖስ ተከቬንዲ ያላባስ ለሱ ጸልይ። ጥሪ ያለባችሁ እያገለገላችሁ ያላችሁ ቅባት ያልፍባችኋል። ሉክ 2014 መስከረም፣ ጥቅምት፣ ዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት ወር ላይ ለተከታታይ 7 ቀን ጾም ጸሎት ይዘህ እየጸለይክ በነበረበት በዛ ቦታ ላይ የጌታ የአባቴ መንፈስ የመጀመሪያ አንድ ነገር አይኖችን ከፍቶ አሳየ። ያሳየህ ቲቢ ጆሹዋ ይባላል። ያልኩትኝ 2014 ላይ ወደ 2015 እየገባን እግዚአብሔር ያሳየህ በቪዥን ነው። ተገልጦም ደግሞ ድምጽ አሰምቶ ያለም እንዲህ ነው። እኔ ላይ ያለው ቅባት ኢትዮጵያ ምድር ላይ አንተ ላይ ይገለጣል። እኔ ጌታ የአባቴ መንፈስ ይሄንን 4 ዓመት ብዙ ረሃብ፣ በብዙ ጥማት፣ በብዙ ጾም፣ በብዙ ጸሎት፣ በብዙ ትጋት እግዚአብሔር ይዤው አምጥቼዋለሁ አለኝ። በእውነት ከብዙ ነገር ነው የለየሁት አለኝ። በእውነት እንዳይማርም እንዳይሰራም ምን ያደረኩት አለኝ። ጌታ ሆይ እንዳልማርም እንዳልሰራም ያደረከኝ ለአገልግሎት ለይቻለሁ ያልከኝ የሰው እጅ ልታሳየኝ ነው አልከኝ። እግዚአብሔር እንደዚህ ይላል፣ የሰው እጅ ላሳየ አይደለም ያወጣው እግዚአብሔር የቅባቱ መንገድ ስለሆነ ነው በለው እያለኝ ነው። እንዲህ ያልኩህ ያን ካሳየው በኋላ ሊትራሊ አንድ ነገር አየህ። ባየህበት ውስጥ እግዚአብሔር ድምፅን አሰማ። ያየኸው ሊቆጠር የማይችል ህዝብ ተራራ ስር አየህ። ተራራ ላይ ቆመህ እግዚአብሔርን ቃል ስታካፍል አየህ። እውነት ነው። ከፊት ለፊት ያለው የአገልግሎት ህይወትህ ይሄን ይመስላል። አሁን ግን 3 ዓመቱን እሰራሃለሁ ብዬ ተናገርኩ አለኝ የጌታ መንፈስ። 3ቱን ዓመት ያሳለፍከውን በየትኛውም ዘመን አሳልፈው አታውቅም። እነዚህ ጊዜያቶች የዝግጅት ጊዜያቶች ነበሩ። በዚህ ጊዜ የዝግጅት ጊዜ ግን ውስጥ ያለውን ጸጋና ቅባት ያዩ ሰዎች ፈጥነው ሊያወጡ ፈለጉ። ፈጥነው እንድትገለጥ ፈለጉ። ስፍራ ሊሰጡ ፈለጉ። ቤታቸውን ሊለቁልህ ፈለጉ። እግዚአብሔር ግን ውስጥህን ዘጋው። ነገሩም ሳይሆን ቀረ። ባይዘዌ የ2016ቱ ግንቦት ወር ላይ ግን የመጣው ግን ኦፖርቹኒቲ አይንህን የማታሽበት የነበረ ነው። ወደ ግራም ወደ ቀኝም የማትልበት የነበረ ነው። በቃ እግዚአብሔር ጊዜው ደርሷል፣ ነገሩን እግዚአብሔር ፈጽሞልኛል፣ ልወጣ ነው ብለህ ያልክበት ወቅት ነበር። እሱ ልክ ከመሆኑ ከ3ኛው ቀን በፊት እኛ ምድር ለእግዚአብሔር ቀባቱ ያስነሳው ነብይ እዩ ጩፋ በሌሊት ህልሞች ላይ አይተው እንደነበር የጌታ መንፈስ ይናገረኛል። ነብይ እዩ ጩፋን አንተ ባየህ ጊዜ ሲዝኑ እንደደረሰ ገባህ። ለዛ ነው በ3ኛው ቀን ቦታው ላይ የሄድከው። ስፍራዬ ነው ብለህ ያልከው፣ ቦታዬ ነው ያልከው። በጣም ይደንቅ። ግን ክፉኛ አገፋፍን የተገፋኸው ክፉኛ ወጣት ነው የወጣው። ምክንያቱም ነገሩ እግዚአብሔርን ጊዜውን አምጡ ሳትታምጡት አይደለም። ያንን ደግሞ ቪዥን ልታይበት የቻልክበት ምክንያት ደግሞ በአንድ ምክንያት ነው። ይሄ የእግዚአብሔር ሰው ነብይ እዩ ጩፋ ወላይታ ምድር ላይ ያዘጋጀውን ክሩሴድ በቪዲዮ አየ። እግዚአብሔር ሆይ በህይወቴ ዘመን እንደዚህ ህዝብ ማትሰጠኝ ካልሆነ ይቅርብኝ ብለህ እየጾምክ እየጸለይክበት የነበረበት ቀን ነበር። ቀኑም ሮብ ቀን ነበር። ግን በዛ ውስጥ ግን ያየው ምልክት ነው ፈጥነህ እንድትወጣ ያደረገ። ያየው ምልክት ደግሞ ዘይት ሲያፈስብህ ስላየህ ነው። ከዛ በኋላ እንደዚህ ሆነ ነገሩ። በ3ኛው ቀን ሄዶ አንተን በዛ ቦታ ላይ ሊገልጥ የመሰለው አካሄድ እንዳልሆነ ተረዳ። አሁን ግን ታይሙ ስለደረሰ አሁን ይበልጥ እንድትዘጋጅ። መዘጋጀት ደግሞ ብቻህን አይሆንም። መዘጋጀት እግዚአብሔር ልክ ለዳዊት ዮናታንን እንደሰጠው የልብ ወዳጅ እንደሰጠው እግዚአብሔር የልብ ሰው ይሰጣል። ያም ወጣት ነብይ ነው። እሱ ነው አላልኩም። የጌታ መንፈስ ነው ይለኝ አኖስ ተከቬንዲ ያላባስ ሃሊፌዲ ያላባስ ሌላ ጸሎት አልጸለይኩም። ሌሊት ላይ ከኔ ጋር አደረ። ቸርቻችን ላይ አብረን አደረ እየጸለየ የሰው ተጠቅቼ ነው የማገለግለው። እግዚአብሔር የሰጠኝ እኔም ማምንበት የሚያምነኝ ወንድሜ ነው። ማይ ጋድ ይህችን ቀን እየጠበቅኩ ነበረ። ከ1 ወር በፊት ይህን አንተ ያው የምታወራው ነገር ያያችኋለሁ። መጀመሪያ ስታወጣኝ ተናገርከውን ድምፅ ነው የሰማሁት። ልብ ለልብ ሲያያይዛችሁ ስለእውነት እኔ እሱ ነው አላልኩም።
ያለው ጌታ ነው። እውነት ነው። ቲቢ ጆሾ ያልከው ለሱ አወራለሁ። በጸሎት ሰዓት ለሱ አወራለሁ። ቲቢ ጆሾ እኮ በዚህ ምድር ቅባት ነበሮች። የጌታ አባቴ መንፈስ ብቻህን አይደለህም። ልክ እንደ ዳዊትና እንደ ዮናታን ልብ ለልብ አያይዛችኋለሁ። በጣም ትልቅ የወንጌል ማሳ፣ አሜን። ትልቅ የወንጌል እርሻ፣ አሜን፣ አያለው ከፊት ለፊታችሁ። አሜን። የምትመሰክሩት ወንጌል ግን በድንቅና በታምራት የታጀበ ነው። አንድ ወጣት እያየው ነው። ቀላቅለኝ ጌታዊ ከዚህ ቅባት ጋር እያለ ይኸው በቃ እንዲህ ነው የአባቴ መንፈስ። አሜን። አምጡት። ካቱና ማስታ ካባስ በአንዲት ሴት ላይም ይሄም ቅባት ሲያርፍ እያየው ነው። ከሷ ጋር ሌላ አንድ ሴት እያየው ነው። አንድ ሴት ታች ካሊባ ካባስ አውጣት። እሷ ነች አውና ካባሺ ኬቤሪያዳ ያዛት። ለምን ዱና ለቅም ይሄ ቅባት ግልጽ ብሎ እያለፈ ነው። ሊብራ ኮሰፌቴኒ ካባ አላባዲያሞስ ምን አልኩ መጀመሪያ? ስለሱ ገና መናገር ሲጀምር ኃይል ያልፋል አላልኩም ወይ? አልተፈጸመም ወይ? ተፈጸመ። በጣም ከባድ የሆነ የወንጌል እርሻ ከፊት ለፊታችሁ አለ። ብዙ ነፍሳትን አሳልፌ እሰጣቸዋለሁ። እግዚአብሔር እንደዚህ ይለኛል፣ እማደርገው በዚሁ በነቢያት ቅባትና በነቢያት ኦፊስ ነው ይለኛል። እግዚአብሔር እቀይረዋለሁ አለ። እቀይረዋለሁ፣ እቀይረዋለሁ፣ ሽፍት አደርገዋለሁ አለ። አጂያ ካዲያላባስ አሁን የተናገርኩት መንፈስ ቤታችሁን፣ ኑሯችሁን፣ ጤናችሁን ድብልቅልቅን ያደረገው እዚህ ነፃ የሚያወጣኝ የለሞ እያልሽ ነው። ይሄ ሁሉ መንፈስ ከአንድ ሚስቴክ የመጣ ነው። መንፈሱ ከእናትሽ ጋር ግጭት ውስጥ ገባ፣ አሰራት። ከመናፍስቱ ዓለም ጋር ኪዳንለት እሷ ነች። ለእያንዳንዳችሁ በስማችሁ ግብር ሁሉ ይገበራል። ከዚህ የተነሳ በአንድ ሚስቴክ ነገሩ ተገለበጠ። ሚስቴኩ አባትሽ ከእናትሽ ወጥቶ ሌላ ቤት ገባ። የመጀመሪያ ጸቡ ያ ነው። እሷም ለመናፍስቱ ዓለም አሳልፋ ሰጠች። ሳምንት አላቆየውም። ያዘው፣ አልጋ ላይ ጣለው፣ አላሰነበተው፣ መንፈሱ ወሰደው። ኬዙ አልፎ ወጥቶ ስለሄደ ነው። ምክንያቱም መንፈሱ ልክ አሁን እኛም እንዳለንበት ዓለም ፒዩሪቲ ይፈልጋል። ታውቂያለሽ? ይሄ እንድትቀላቀል እንድትደባለቅ አይፈልግም። ከለየህ ለየህ ነው። እሷ ከአያቷ የመጣ ነው ባይዘው። ምክንያቱም አያቷ ሸከና ስለሆኑ ናቸው። ባይዘዌ በብዙ መስዋዕት የመጣች ነች እናትሽ ራሱ። ለዛ ነው ለመንፈሱ ዓለም ተሰጣ ከአዳም ሆነ አደገች እና ከሱ ፈቃድ ውጪ ምንም አይነት ነገር እንዳይከናወንላችሁ እንድታውቁ ብሎ ብዙ ነገራችሁ ነው ሚዘረብ ላይ ያደረገው። ወንድምሽ የሞተበትም ኬዝ አንዱ ይሄ ነው ታውቂያለሽ። ምክንያቱ መንፈሱ ሰው ይልኝ አላት፣ ይካድምልኝ አላት፣ ኃይሌን ላሳልፍበት አላት። ፈቃደኛም አልነበረችም። ምክንያቱም በስስት ነበር የምታየው። ከመካከላችሁ በልዩነት ነበር የምትወደው። ስላልመለሰችለት ከዛ በኋላ ዘመናትን ቆጥሮ መጥቶ ነው እሱም መጥቶ ነጥቆት ሄደ። አሁን ነው አንቺ መጥተሽ የኢየሱስ ስም ከአውሊያው በታች ነው እንዴ? የምር ጴንጤ እነሱ ጋር የሚሰራው መንፈስና የሚጠራው ስም እኔ ዘመን ላይ እኛ ጓዳ ያለው መንፈስ መገልበጥ አይችልም እስከትይ ድረስ ማለት ነው። አገረምሽም ዛሬ መገልበጥ አይደለም ገልባብጦ ያሳይሻል። በግልጽ መነግርሽ አንድ ትዳር የማይፈልግ አፋቶ ቁጭ ያደረገ አንድ መንፈስ አለ። ይሄ መንፈስ ጋር አንቺ ሰው በስጋ ሰውን እንደሚያውቅ ትተዋወቃላችሁ። እንዴት በይ ሌሊቶችሽን ገዝቶ የተቀመጠ ነው። ባለኝ የሚል መንፈስ ነው። ይሄንን ለፓስተርሽ አትነግሪው። በግልጥ እየነገርኩሽ ያለሁት እንድትፈወሽ ነው። እግዚአብሔር ሰው በግልጽ ንገረኝ። ደስ የሚል ተደመፈውስ ፈልግ ነፃ መውጣት ፈልጋለሁ። ይሄ መንፈስ ቤትሽን ድብልቅልቅ ያደረገ ቋንቋ ይደበላለቀ ፊዚካሊ ከስጋ ከወንዶች ጋር ያለሽን አታችመንት እንዳይኖርሽ የሚፈልግ ስፒሪት ነው። ምክንያቱም ሌሊቶችሽን ገዝቶ ተቀምጧል። ይሄን ደግሞ ከልጅነትሽ ጀምሮ ነው ትሬን እንደተደረገ ሰው። ይሄ መንፈስ በሙታን መንፈስ ነው የመጣው። አሁን እሱ የለም አሁን ያለሁት እኔ ነኝ ብሎ ነው የመጣው። እገለብጠዋለሁ። ሺካዲያ ዳባስ ጌታዋን አለች እንጂ አለኝ። የከተማ አደባባይ ታላላቆች የሚሰበሰቡበት የሺሻዋ ንግስት አርጌ ላስቀምጣት ነበር አለኝ አባቴ መንፈስ። ይሄን መንፈስ እያደረገ ያለው አንድ ከዱባይ ምድር የመጣ አረብ እንደሆነ አባቴ መንፈስ ያወራኛል። የከተማ ከታች እስከ ላይ ድረስ እየመጡ እሷ ጋር እንዲቀሙ አረጋለሁ እያለ ለመንፈሱ ወገቧ ላይ ተጠምጥመዋል። ስንት ዓመት ያስካት? ስንት ዓመት ያስካት? እድሜ ልኳን ምን ልታደርጋት ነው? አታመልክም? ለምንድነው አታመልከው? ካንተ ጋር ኪዳን አላት። ኪዳን ነው። ምንድነው ኪዳናችሁ? ሉክ አሁን አባቷን ምንድነው ያረከው? ቁጭ ብሎ እዛ ባዶ ቤት ሲቀመጥ ነው። በአንድ ቀን አዳር ነው ገደልኩት። ያኛው መርዝ ጠጥቶ መርዝ ጠጣ። እህቷ መርዝ ጠጥታ እሷ መርዝ ጠጥታ ጅማንዶም ታማ
ነበረች። አሁን ዋና ዘመን አልቀዋል፣ ጊዜ አልቀዋል፣ ሰዓት አልቀዋል። በታላቅ ድምፅ ጩሁና ለቃት ጥላት ሂድ። ታይቶ ለበል ታይቶ ነው አንድ ታይም ኢየሱስ ሃሌሉያ። አይዞሽ ዛሬ ተገላገልሽ። እኔ ዱከም ጫት ከፍቼ ዘግቼው ወጥቻለሁ። አልፈልግም። መጠጥ ቤት ከፍቼ ዘግቼው ወጥቻለሁ። ዱከም ከተማ ላይ ታስቅሜ ነበር። ከፍቼ የ6 ወር ከፍቼ 4 ወር ሰርቼ አስጠላኝ። ወደ አዲስ አበባ መጥቼ ጀሞ ከፈትኩኝ ባር ቤት። ሺሻ በፍቅር ነበር። ሺሻ በፍቅር ነው አዎ፣ ኮንበሻ እቃውን ሰብሬ ነው የመጣሁት። የወደድሽ ጌታ ፈታሽ።